አኬ አንዳንዳምጪ ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱስን ነው። እኔ እያልኩ ያለው ደግሞ ጴንጤን ነው። ኖ የኔ መጽሐፍ ቅዱስ ነው። ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም፣ አይጠቅመኝም፣ አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት። የዶክተር ተስፋዬ ሮበሊ ላውጣልን መሰለኝ ያ ምናልባት ያየሁት ይመስለኛል ሰምቻለሁ። ግን ማለት ነው አኬ ይኸውልሽ እያወጣሽ አንድ ነገር ልንገርህ ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት። ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው። የትም ማለት ነው በቤተክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተክርስቲያን እምነት መሆን አለበት ግዴታ። ሁለት አይነት ቢሆኑስ? አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ? እኩስ ምንድነው ለልጁ ኃላፊነትን የሚወስደው እሱ ይሆናል። ጴንጤዋ እኛ ጋር መታ ማስቀመጥ አትችልም ኦርቶዶክስ። ስለዚህ አሁን በአንተ እምነት ልጅ ይድናል? አንተ ባመንከው ልጅ ይድናል? እሺ ልጅዮ እያመነ ያድጋል ነው የምንለው እኛ። በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድነት ለመጨመር ምን ማድረግ አለበት? በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት። ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን መቀበል አለበት እና እሱን ያምናል፣ በእግዚአብሔር ያምናል፣ ከዛን ይገረዛል። ምንድን የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል። የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚለውን እያመን ይላል። በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን። በእግዚአብሔር ህዝብ ውስጥ የተወለደ ልጅ ተጠምቆ ጀምሮ ልክ ተገርዞ እንደመጀመር ማለት ነው። ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል። ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል። እምነቱን ያስቀበላል ማለት ነው እና እንደዛ ነው። ኦኬ አሁን ምንድነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ? ሳያምን ኪዳን ውስጥ ይገባና በእምነት ያድጋል። ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው። ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው። ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት። ስለ ጥምቀት ነው እንዴ? ገባኝ። ስለ ጥምቀት ነው አማሩ። ግርዘትን ከጥምቀት ጋር አገናኝተሃል እንዴ? ህፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋ እኮ ሳው እንደዛ ያነጻጽራል መጽሐፍ ቅዱስ ግዝረትና ጥምቀትን በረግጥ ቆላሲስ ምዕራፍ 2 ላይም አለ። አሁን በእኛ የመጀመሪያ የሚጠመቀው ለምንድን ነው የሚጠመቀው? ኃጢአት አለበት ወይ? ህፃኑ ልጅ እንግዲህ ህፃኑ ልጅ ኃጢአት የለበትም። ግን ማንም ሰው ሲወለድ አዳማዊ ነው። አዳማዊ ሆኖ ሲወለድ ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት። ስለዚህ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ህፃኑ ልጅ። ስለዚህ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል። የእግዚአብሔር መንፈስ ለህፃናት አይሆንም አይባልም። የእግዚአብሔር መንፈስ የተገለጠው ጸጋ ለህፃናትም ለሁሉም የሚሆን እና ከአይሁዳውያን አንጻር እንደዚህ ተደርጎ ይማራል እና እንደዛ ነው የሚያብራሩት የፕሮቴስታንት የመጀመሪያ። አሁን እኔ የመጨረሻ የምነግርህ ምንድን ነው የመጨረሻ እኔ የህፃናትን ጥምቀት ያመጣሁልህ ምንድን ነው? ህፃናቶች ሳያምኑ ነው የተጠመቁት። ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ህይወት ያገኛሉ። ሳያምኑ ተጠምቀው ማለት ነው። በወላጆቻቸው እምነት ነው የተጠመቁት። ፕሮቴስታንት እምነት ጋር ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ሳያምኑ ነው የሚጠመቁት። ይጠመቃሉ። አሁን የተጠመቁትን እኔ አሁን ምንድነው የማልቀበለው? ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ እያለው አልጠመቅም ቢል ይሄ ሰው አልዳንም እልሃለሁ። ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው። ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው። አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው። መተባበሩ እኮ ድኛሉ ብሎ እኮ ነው የሚተባበረው። ያልዳነ ሰው ይተባበራል። ኦኬ ስለዛ ከጥምቀቱ በፊት ነው ማለት ነው ድኛለሁ የሚለው
አንተ ከመጠመቁ በፊት አንተ ቆይ። ስለዚህ ሁለት ነገር ነው የሚሆንብህ አኬ። አንተ ሰው አንተ የሚዳነው ከጥምቀት በፊት ነው እንዴ? እኔ አሁን አመንኩ አይደል እንዴ? ሳልጠመቅ አመንኩ። መጀመሪያ እምነት ነው የሚቀርመው አይደል? ከጥምቀት አይደል አኬ? እምነት ነው የሚቀርመው። ኦኬ አመንኩኝ። ድኛለሁ አልዳንኩም? አልዳንኩም፣ ገና ነው መጠመቅ አለብህ። እሺ ለመጠመቅ ኦፖርቹኒቲ ያለኝ መሀል ላይ ሞትኩኝ። መጽሐፋዊ እናድርገው። መጽሐፋዊ አድርገው ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ኢየሱስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። በደማስቆ ማለት ሄደ ሐናንያን አገኘ። እነሱ የሚለው ደግሞ ስማ፣ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ኢየሱስን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ነገር ስላመነ በቃ አሁን በአንተ በቃ አሁን ድኗል፣ በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዱ። ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድን ነው ያለው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም። በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አክዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል ልትሉ ታዲያ ምንድን ነው ደም እኮ ለዛ ባጭሩ ትንሽ ልበልና ከዛ ትሄድበታለህ። አይቺ ጥያቄው አለ መልስ። በደም ነው ወይስ በውሃ ነው ያልኩህ? ከኃጢአት ታጠብ ስላለው አሁን ጥምቀትን እራሱ አሁን ሳታስቡ ማቃረል ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም። ከዛ ሀሳብ አይደለም፣ ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድን ነው ኃጢአት የሚታጠበው በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ። አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው ትምህርቱ። እንደዛ አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካልክ፣ አንደኛ ይኸው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን። ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ ላይ ፓፓ ምን አለ መሰለሽ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ደም የሚል አለ። አሁን ደምና ውሃ ጥምቀቱ፣ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደለ? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? እንዳልኩ ነው። ይሄ የጥምቀቱ ሰዓት ላይ መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙኝ። አንድ የሚት አድርገው። እሺ ቴንኪዩ። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ ኢየሱስ ራሱን አሳልፎ ስለ ሁላችን ሰጥቷልና፣ ስለዛ እንደዛ ነው በአጭሩ። ጉሮሮ የራሱ ሶር ሆነ። እሺ እንደዛ ነው። እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ
እሺ ከሰባት ሰዓት እንዘጋለን። እሺ እንደዚህ መቆየት አልነበረኝብኝም። አሁን መውጣት ነበረ ግን እሺ ቀጥሉ። እሺ ሀብታም ጥያቄ ያለው ሰው ካለ እሺ ሀብታም እሺ በቃ ቀጥሉ። እናንተ ደግሞ ተነጋገሩ። ትንሿን ጠይቋት፣ እሷ ተመለሰላችሁ ያለች